ብዙውን ጊዜ መዳሞቻችን እንደሚወዱን የምናውቅባቸው ሁለት ዋና መሰረታዊ ነገሮችን እነግራችኋለሁ። ለምሳሌ ብዙዎቹ አሰሪዎቻችን መዳሞቻችን ሀቢብቲ ገልቢ ኡምሪ ምናምን ስላሉን ብቻ የሚወዱንና የሚያስቡልን ይመስለናል። አብዛኛዎቹ መዳሞች ደግሞ እኛን ከአቅማችን በላይ የሆነ ስራ ለማሰራት የሚጠቀሙባቸው ቃላቶች አሉና ሰላም ጤና ይስጥልኝ። ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበል ብያለሁ። ፖዚቲቭ ውስጥ ተከታተው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቻናሌ እጅግ በጣም እይታው ቀንሶብኛል። በጣም በሚባል ደረጃ ወርዶብኛል። እባካችሁን የእናንተ እገዛና የእናንተ ትብብር ያስፈልገኛል። የምትተባበሩኝም ደግሞ ላይክ እና ሼር በማድረግ ነው። እንዲሁም ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቻናሌን አንሱልኝ ማለት ነው። በጣም ነው የወረደው እይታው ማለት ነው እና እይታው ሲወርድ ደግሞ የሆነ ነገር ለመስራት ትንሽ ያስጠላል እና ለዛ ነው ሰሞኑን የጠፋሁት። ዛሬ እንግዲህ ሁላችሁንም አደራ እያልኳችሁ ቻናሌን ሰብስክራይብ፣ ላይክ፣ ሸር እንድታደርጉልኝ በተለይ ላይክ እና ሸር እንድታደርጉልኝ። ያያችሁት በሙሉ ምንም አይጎዳችሁም። ሸር ማድረጉ እንኳ ቢቀር ላይክ አድርጋችሁልኝ ይለፉ ማለት ነው። ቀጥታ ወደ ዋና ሀሳቤ ስገባ ብዙዎቻችን አረቦቻችን ይወዱና ላይወዱንም እያለን እንጨነቃለን እና አብዛኞቻችን ደግሞ አረቦቻችን ወይም ደግሞ አሰሪዎቻችን መዳማችን በተለይ ሀቢብቲ ካለችን የምትወደን ይመስለናል፣ የምታስብልን ይመስለናል። ያ ኦምሪ ያ ገልቢ ምናምን ካለችን እነዚህ ጥሩ የሆኑ ቃላቶችን ወይም ደግሞ ጥሩ የሆኑ ስሞችን ስለጠራችን ብቻ የወደደችን ይመስለናል፣ ያሰበችልን ይመስለናል ማለት ነው። ብዙዎቹ ግን ይችን ቃላት የሚጠቀሙባት በተለይ ይችን ሀቢብቲ፣ ኡምሪ፣ ያገልቢ፣ ያሮሂ እነዚህን አራት ፊደላቶች የሚጠቀሟቸው ወይም ደግሞ አራት ቃላቶች የሚጠቀሟቸው እናንተን ከአቅማችሁ በላይ የሆነ ስራ ለማሰራት ሲፈልጉ እንዲሁም እናንተን ልክ እነሱ እንደሚወዷችሁ እንደሚያዝኑላችሁ እያደረጉ ግን እናንተን የሚጎዳ ነገር የሚያሰሩ ሰዎች አሉ፣ አሰሪዎች ወይም መዳሞች አሉ ማለት ነው። ስለዚህ እናንተ እንዴት ነው ያ ኡምሪ ትለናለች፣ ያ ገልቢ ትለናለች፣ ያ ሀያት ትለናለች። ስለዚህ ይህን እያለችን እንዴት አትወደንም? ምን አስበሽ ነው የምንነካሽ እንዳትሉኝ እነግራችኋለሁ ማለት ነው። ብዙዎቹ እንትናችን ቃላት የሚናገሯት በካፋቸው ነው። እናንተን ወደዋችሁ ወይም ደግሞ አስበውላችሁ አይደለም። ምክንያቱም ከወደዷችሁ ካሰቡላችሁ ይቺን ቃላት ተጠቅመው ምን እንደሚሉና ምን እንደሚያሰሯችሁ ደግሞ እነግራችኋለሁ። ስለዚህ በመጀመሪያ ብዙዎቹ አረቦች ይችን አሁን ያልኳችሁን ቃላቶች ይናገሯቸዋል። እጅግ በጣም ብዙዎቹ፣ አንዳንዶቹ ናቸው የከዳማ የሸቃላ ምናምን ብለው የሚጣሩት። ሌሎቹ ግን አብዛኛዎቹ በሚባል ደረጃ ሀያቲ፣ ኦምሪ፣ ቤንቴ ብለው ነው የሚጠሩት። ቤንቴ ማለት እንግዲህ ልጄ፣ ሀያቲ፣ ኦምሪ ይችን ነገሮች ይናገራሉ። እኔ አንድ ቤት ያሸቃላ ብላ ጠርታኛ እንድትመደም የዛን ሰዓት የተናደርኩት እና የዛን ሰዓት ፊቴን የቋጠርኩት መቋጠር መቼም ተናድጄ አላውቅም፣ ማረብ ሲጠራኝ ማለት ነው። እና በስሜ ጥሪ ነበር ያልኳት፣ በሰዓቱ በስሜ ጥሪ ነበር ያልኳት እና አንቺ ሸቃላ ምትሽን ትረሻለሽ እንደ ሸቃላ እኮ ነሽ እና ያለች ልጅቷ ተቀጥላ እና በጣም ነው የምናደደው። እኔ ሸቃላ ብለው ሲጠሩኝ በጣም እናደር ነበር። አሁን ነው ምንም አይመስለኝ። እና ምን ልላችሁ ፈልጌ ነው ብዙ ጊዜ ብዙ ቤት ያ ቢንት፣ ያ ሀያቲ፣ ያ ኦምሪ እነዚህን ቃላቶች ይጣራሉ። እነዚህን ቃላቶች ስለጠሯችሁ ብቻ ይወዷችኋል ማለት አይደለም። በጣም የምትወዳችሁ መዳም ምንድን መስላችሁ የምትላችሁ በስማችሁ የሚሆን ጠርታችሁ እንደዚሁም ማቆላመጫ ስሞችንም ተጠቅማ ይሆን ጠርታችሁ፣ ነገር ግን እናንተ በጣም የምትወዳችሁ በጣም የምታስብላችሁ መዳም ከሆነች ለምሳሌ ልንገራችሁ፣ ወደ ውጭ ልትወጣ ፈልጋ እናንተ ስራ በዝቶባችሁ ልብሷን ሳትተኩሱላት የዛን ሰዓት ለብሳ ልትሄዱ የፈለገችውን ልብስ እናንተ ሳትተኩሱላት ቀርታችሁ፣ ነገር ግን ያንን ልብስ ስጭኝ በምትልሽ ሰዓት ማአሊሽ አልተኮስኩትም እኮ ስራ በዝቶብኝ ስትልሽ ስታያት አንቺ የእሷ ምላሽ ጩኸትና መበሳጨት ሌላ ነገር ከሆነ ያቺ ሴትዮ አፏ ላይ ነው እነዛን ነገሮች የምትጠቀምልሽ ማለት ነው። እነዛን የሚወዱ ወይም ደግሞ የሚያቆላምጡ አንደበቶችን የምታወጣው አፏ ላይ ነው። ከውስጧ ከገልቧ ቢሆን የዛን ሰዓት ስራ እንደበዛብሽ ካወቀች በጣም ጥሩ ለአንቺ የምታስብልሽ የምትወድሽ መዳም ከሆነች ለምሳሌ አንድ ቀሚስ ለብሳ ልትሄድ ከፈለገች ያ ቀሚስ ሳይተኮስ ቀርቶ በጣም የተጨማደደ ከሆነ ወይ ተኩሳ ትለብሰዋለች እሷ። አለያም ደግሞ አንዳንድ አረቦች የሚሰሩ ምግብ የሚሰሩ አሉ። አንዳንድ ደግሞ ልብስ መተኮሻነት እንደሚያዝ የማያውቁ አሉ። እና
መተኮስ የምትችል ስተኩስ የለመደች ከሆነች ወይ ተኩሳ ተለብሰዋለች። ማአሌሽ አዲ ትልሻለች። አዲ መሞሽከላ ማአሌሽ ትልሻለች ማለት ነው። በጣም የምትወድሽ አረብ የምታስብልሽ አረብ ከሆነች እንዲሁም ተኩሳ ለመልበስ ሰዓት ካላት የመተኮስ ችሎታ ካላት ተተኩስና ትለብሰዋለች ማለት ነው። ሁለተኛ የምትወድሽ ከሆነ በቃ አሁን ተኩሽልኝ ቶሎ ብለሽ ነው የምትልሽ። ማአሌሽ አዲ ምንም ችግር የለውም፣ ነገር ግን አሁን ተኩሽልኝ ቶሎ ብለሽ ትልሻለች። በሶስተኛ ደግሞ ሌላ ልብስ ቀይራ ለብሳ ትሄዳለች። ሌላ ልብስ ቀይራ ለብሳ ትሄዳለች። ያ ልብስ በጣም የተጨማደደ ከሆነ ያ ልብስ እስከሚተኮስ ድረስ ሰዓት ከሌላት ቶሎ ለመውጣት ከቸኮለች አንቺንም ተኩሽልኝ ለማለት እሷም ለመተኮስ ሰዓትና ደቂቃ ከሌላት እሷ ያንን ልብስ ቀይራ ሌላ ልብስ ለብሳ ትሄዳለች ማለት ነው። ያቺ ለአንቺ የምታስብልሽ እና የምትወድሽ አረብ ናት። ሌላው ቀይራ መልበስም አንቺንም እሷንም ሳታስተኩስ ግን በጣም ያልተጨማደደ ከሆነ አዲ ብላ ለብሳ ትወጣለች ማለት ነው። ይሄ በጣም የምትወድሽ በጣም የምታስብልሽ አረብ ስትሆን ነው። ነገር ግን የማታስብልሽ አረብ መጀመሪያ የኦምሪ ወይም ደግሞ የሀያቲ የቢንቲ ልብሴን አምጪልኝ ብላሽ አውጢኒ መላቢሲ ብላሽ ልብሷን ከሰጠሻ በኋላ ነገር ግን ያ ልብስ ሳይተኮስ ቀርቶ ስታገኘው ቤት ውስጥ ከሚቃጠል ድረስ የምጮህብሽ ሴትዮ ያቺ አንቺን የምትወድሽ ሳትሆን ያችን ቃላት እየተጠቀመች አንቺን ኃይለኛ ስራ ማሰራት የፈለገች አንቺ ኦምሪ ስላለችሽ በቃ ሴት እኮ ትወደኛለሽ የራስሽን ውስጥሽን ታሳምኝና ልክ የሆነ ነገር ስታደርጊ ግን ትጮሃለች ማለት ነው። ሌላው በጣም የሚወዷችሁ አረቦች፣ በጣም የሚወዷችሁ አሰሪዎች ብዛት ሴቶች ስለሆኑ ቤት የሚውሉትም አብዛኛዎቹ ወንዶች ከስንት አንድ ናቸው እንጂ አብዛኛዎቹ አረብ ወንዶች ሰራተኛ አይናገሩም። ከስንት አንድ ናቸው የሚናገሩት። እና በጣም የምትወዳችሁ አሰሪ ምን ታደርጋለች መሰላችሁ? እናንተ ስራችሁን ጨርሳችሁ አይደለም ስራ ሳትጨርሱ ለማረፍ ወይም ደግሞ ስልክ ለማውራት የሚሆን ብቻ የሆነ ነገር ለማድረግ እንደ አጋጣሚ ቁጭ ስትሉ እርፍ ስትሉ ደስ ይላታል። በቃ የሆነ ሻይ ያዥ፣ የሆነ ነገር ይዘሽ ተቀመጪ፣ እርታሂ ምናምን ትልሻለች። እረፊ፣ ራሽን አዳምጭ ትልሻለች ማለት ነው። በጣም የምትወድሽ አረብ ከሆነች ስራ ጨረሽም አልጨረሽም ብዙ እንደዚህ እንትን አትልሽም። እማትወድሽ አረብ ከሆነች ደግሞ እማትወድሽ አረብ ወይም ደግሞ በአፏ የምትወድሽ የምትመስል ነገር ግን በውስጧ ክፋትና ለአንቺ ምንም ቦታ የሌላት አረብ እንደሆነች የምታውቂው ደግሞ ምን ስታደርግ መሰለሽ? አንቺ ስራ ጨርሰሽ ስራ ሳትጨርሽ አይደለም ክፉ ከሆነች ስራ ጨርሰሽ በምትቀመጭ ሰዓት ፊቷ ላይ ታይዋለሽ፣ ታነቢዋለሽ። በቃ የሆነ አለ አይደለም ምን ልበላችሁ የሆነ በጣም የተናደደ ወይም ደግሞ ከአፏ ውጣ ባትናገርም ግን የተናደደ ስሜት ታይባታለች ፊቷ ላይ ማለት ነው። የተናደደ ስሜት ካየሽባት ወይም ቁጭ ብለሽ አንቺ አርፈሽ ሻይ እየጠጣሽም ይሆናል ስልክሽም ላይ ይሆናል እያወራሽም ብቻ የሆነ ነገር እየሰራሽ ቁጭ ብለሽ ካየችሽ ያቺ ሴትዮ አንቺ እንድትቀመጭባት የማትፈልግ ከሆነ የማይሰራ ስራ ታዝሻለች። ወይም ደግሞ ሰርተሽ የጨረሽውን ስራ የሆነ ነገር ታዝሻለች። ወይ ዱላብ አጽጂ ሊሆን ይችላል፣ ወይ ልብስ ተኩሽ ሊሆን ይችላል። ብቻ የማይተዝ ነገር ታዝሻለች ማለት ነው። ያቺ እንግዲህ ምንድን ነው በአፏ ገልቢ ኦምሪ ትልሻለች፣ በውስጧ ግን አንቺ እንድታርፊባት፣ አንቺ ራስሽ ሰዓት እንዲኖርሽ፣ አንቺ ራስሽ እንድታዳምጭ አትፈቅድልሽም። ስለዚህ በአፋቸው ሀያቲ ኦምሪ የሚሏችሁ በልባቸው ግን ለእናንተ ምንም ቦታ የሌላቸው አረቦች በዚህ መለየት ትችላላችሁ። ብዙዎቻችሁ አረቦቻችን ይወዱና ላይወዱንም እያችሁ ትጨነቃላችሁ። እና ብዙ ጊዜ ብዙዎቹ አረብ የሚጠቀሟቸውን የማቆላመጫ ስሞች ይዛችሁ ደግሞ ኧረ የኔ መዲያም እኮ የምጠራኝ እንደዚህ ብላ ነው ትላላችሁ። እና ነገር ግን የሀያቲ ብላ የማትገፊውን ሶፋ የምታስገፋሽ ከሆነ የኦምሪ ብላ የማትችይውን ስራ የምታሰራሽ ከሆነ የገልቢ ብላ አንቺ እንድታርፍ የማትፈልግ ከሆነ ያቺ ለአፏ እንጂ እንደዛ የምትልሽ በልቧ ለአንቺ ቦታም ለአንቺ ሰዓትም ለአንቺ ጊዜም የላትም ማለት ነው። እና ብዙ ጊዜ ብዙዎቻችሁ አረቦቻችን አይወዱንም፣ አረቦቻችን ይጮሁብናል ምናምን የምትሉ እህቶች አላችሁ። ሲጠሩን ሸቃላ ከአዳማ ብለው ነው የሚጠሩን የምትሉ አላችሁ። ይጥሯችሁ። እንዳልኳችሁ እኔ ወዲያው ከኢትዮጵያ እንደመጣው የከዳማ ወይም ደግሞ የሸቃላ ነበር ጥሪያቸውና እናደር ነበረ። ለምንድን ነው በስም የማይጠሩ ብዬ እናደር ነበር። ነገር ግን በኋላ እየለመድኩ ከመጣሁኝ አሁን ምንም አይመስለኝም። ሸቃላም አሉኝ ከዳማም አሉኝ
ምንም አሉኝ። አሁን ምንም አይመስለኝም። ምክንያቱም ሁሉም ሰው እዚች ዓለም ላይ የሚኖር ሁሉ ከትንሽ እስከ ትልቅ ሁሉም ሰራተኛ ነው። በአረበኛ ሸቃላ ስለተባለ፣ በአማርኛ ሰራተኛ ስለተባለ፣ በሌላውም ሌላ ስለተባለ አይደለም። ብቻ ስሙ ይለያይ ወይም ደግሞ ቋንቋችን እንደሚለያዩ ሁሉ በሚግባባን ቋንቋ ስሙ ይጠራል እንጂ ሁሉም ሰራተኛ ነው። አየር አብራሪውም፣ እርሻ አራሹም፣ ገበሬውም፣ ነጋዴውም፣ ዶክተሩም ሁሉም ብቻ እዚህ ምድር ላይ እየኖረ እየተነፈሰው ሁሉ ሰራተኛ ነው፣ ይሰራል ማለት ነው። ስለዚህ ስራ በመስራታችሁ እና በምትሰሩበት ስም ስትጠሩ ቅር አይበላችሁ እና በጣም የምትወዳችሁ አረብ እንስስት ብላ የምትወዳችሁ አረብ እና የምታስመስላችሁ አረብ የምትለዩባቸው መንገዶች እንግዲህ እነዚህ ናቸው። ምናልባት ይጠቅሟችኋል ብዬ አስባለሁኝ። መዳሞቻችሁ እናንተን በጣም እንደሚወዷችሁና እንደሚያስመስሉ የምታውቁባቸውን እነዚህ ሁለት ነገሮች ነግሬያችኋለሁ። እንግዲህ እናንተ መዳም ከሚያስመስሉት ናት ወይስ ደግሞ የእውነት ከሚወዱት ናት? ለምሳሌ አሁን የኔ አረብን የምሰራባት አሁን ያለሁባት አረብ የምታስመስል አይደለችም። የእውነት የምትወድ አረብ ናት። የእውነት የምታዝን አረብ ናት። የእውነት እንደ ልጅ የምትወድ እንደ ልጅ የምታስብ ፊታችንን የምታይ ፊታችን ክፍት ብሎን የሆነ ነገር ሁነን ካየች ይሰማታል። ምን ሆናችሁ ነው ችግር አለ እንዴት ትላለች ማለት ነው። እና ስለዚህ ዛሬ እንግዲህ ነግሬያችኋለሁኝ። እነዚህን ነገሮች ካያችሁባቸው መዳሞቻችሁ ላይ ስትቀመጡ የሚናደዱ ከሆነ ባፋቸው እንደዚህ ጥሩ ጥሩ ስሞችን ጠርተዋችሁ ነገር ግን የሆነ ነገር ስታበላሹ የማይታገሷችሁ የማይረዷችሁ ስራ በዝቶባችሁ ልብስ ሳታጥቡ ብትቀሩ ስራ በዝቶባችሁ ለምሳሌ ሳተኩሱ ብትቀሩ እነዚህ ቀላል ነገሮች ማለት የሚታለፉ ነገሮች አንድ ልብስ ባይተኮስ አንድ ልብስ መልበስ ስለሚቻል ማለት ነው። አንድ ልብስ ባይታጠብ ሌላ ልብስ መልበስ ስለሚቻል እንግዲህ ይሄ ምግብ ምናምን ይሄ ነገር የሚተካስ ነገር ስላልሆነ ምግብ ሳሰሪ ተቀምጠሽ ምሳ አምጭ ብላሽ ምሳ አልደረሰን ብታያት ብትቆጣ ችግር የለውም፣ አይፈርድ። ምክንያቱም የሚተካ ነገር የለውም እና ነገር ግን ለምሳሌ በልብስ በጫማ በተለያዩ ነገሮች አልመችሽ ብሎ ወይም ደግሞ ደክሞሽ ያን ነገር ሳታደርግ ቀርተሽ የምትጮህብሽ ከሆነ ያቺ አስመሳይ አረብ ናት፣ እያስመሰለች ነው። ነገር ግን ችግር የለውም ወይም ደግሞ እኔ አጥበዋለሁ እኔ ተኩሰዋለሁ የምትል አረብ ከሆነች የምር የምትወድሽ እንደዚህ እንኳን አጥበዋለሁ እኔ ተኩሰዋለሁ ባትል እንኳ ችግር የለውም አዲ ካለችሽ ያቺ በጣም የምትወድሽ አረብ ናት። እና እነዚህን ሁለት ነገሮች መዳሞቻችሁ ላይ ታያላችሁ አታዩም የሚለውን ነገር ራሳችሁ ጠይቋት። እንግዲህ ራሳችሁ ገምቱ እዛው መዳሞቻችሁን። የኔ መዳም ግን የእውነት ከሚወዱት ናት። የኔ አንደኛ ደረጃ ሰጥቻታለሁ። እናንተ መዳሞቻችሁ ስንተኛ ደረጃ ትሰጧቸዋላችሁ ለማለት ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ቪዲዮዬ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮዬ በጣም እይታ አጥቷል። ስለዚህ እባካችሁ ቪዲዮዬ እንዲነሳ ቻናሌ እንዲነሳ አድርጉልኝ፣ ላይክ አድርጉልኝ፣ ሸር አድርጉልኝ። አትጎዱም። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን፣ እኛንም በሰላም ወደ ሀገራችን ያስገባን፣ ቤተሰቦቻችንን በሰላም ያገናኘን፣ የወጣነውን ሁሉ በሰላም ለሀገራችን ያብቃን፣ ቤተሰቦቻችን ይጠብቅልን፣ ጦርነትን በቃ ይበለን፣ ሰላምን ያምጣልን፣ ፈጣሪ በቃችሁ ይበለን፣ ሀዘን፣ መከራ፣ ስቃይ እዚህ ላይ ያብቃልን እላለሁኝ። የሸጋናት ፖዚቲቭ ነበርኩኝ። ስለነበረን ቆይታ ሁሉ እጅግ በጣም አመሰግናለሁኝ። መልካም ጊዜ መልካም ሁሉ ተመኘሁላችሁ። ሰላም ሁኑ።